ሰላም ጤና ይስጥልን ክብሯትና ክብሯን እንዴት ናችሁ? በያላችሁበት ሰላምታ ይድረስ። አቤል ሻንቅቤል ኦፊሻል ላይ ትገኛላችሁ። ለፔጁ አዳዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እንድታደርጉ በአክብሮት እጋብዛለሁ። ወደ ቀዳሚዎቹ ጉዳይ እናቀናለን። ማንቸስተር ዩናይትድ እና ሩበን አሞሪም ዳግም ስማቸው ተያይዞ ነው የሚገኘው። ለዚህ ደግሞ ምክንያት የሚሆነው አሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ ጋር ሲለያዩ በዩናይትድ በኩል የኮምፐንሴሽን ፌ እስካሁን ድረስ አልተከፈላቸውም ነበር እና አሁን እየወጡ እንዳሉ መረጃዎች እንደሚጠቁሙት ማለት ነው ማንቸስተር ዩናይትድ ለአሰልጣኝ ሩበን አሞሪም ቅጥር ቀጥሮ ከዛ ባለፈ ደግሞ ክፍያ ባለመፈጸሙ ምክንያት ተጨማሪ ጉርሻዎችን እንደሚከፍልም ጭምር ነው የተረጋገጠው። በዚህም ምክንያት ወደ 6.3 ሚሊዮን ፓውንድ የሚጠጋ ገንዘብ ማንቸስተር ዩናይትድ ለሩበን አሞሪም ይከፍላል በቅጣት መልኩ። ከዛ ባለፈ ደግሞ በአጠቃላይ ወደ 15.9 ሚሊዮን ፓውንድ እስከ 2026 ጁን 30 ድረስ በሚቆየው ኮንትራታቸው ለአሰልጣኙ ማንቸስተር ዩናይትድ በኮንትራት ማቋረጥ ጉዳይ ክፍያዎችን እንደሚፈጽምም ጭምር ይፋ ተደርጓል። ስለዚህ የሩበን አሞሪም እና የማንቸስተር ዩናይትድ የእስካሁኑ የጋራ ቆይታዎቻቸው በዚህ የሚያበቃ መሆኑንም ጭምር ያረጋገጡበትን ሁነት ያስመለከተ ጉዳይ ተመልክተናል። ከዚህኛው ባሻገር ወደ ዝውውር መረጃዎቻችን እናቅና። እጅግ በጣም በርከት ያሉ የዝውውር መረጃዎችን በተመለከተ እናነሳሳለን። በተለይ ደግሞ ቢቢሲ በቅርብ ሰዓታት በዝውውር ሂደቱ ላይ ሲነሱ የቆዩ ናቸው የሚል መረጃዎችን በማጋራት የተነሱ ጉዳዮችን እናነሳለን። እንደ ሊቨርፑል መረጃ ከሆነ በዚህ ሰዓት ላይ በኖቲንጋም ፎረስት እየተጫወተ የሚገኘው የተከላካይ ስፍራ ተጫዋች የሆነው ሙሪሊዮ የብዙሃኑ ክለቦች ተፈላጊ ተጫዋች የሆነ እንደሆነ ይታወቃል። እንደ ቼልሲ ያሉ ክለቦችም ጭምር ይህንን ተጫዋች እንደሚፈልጉት ይታወቃል። በተደጋጋሚ እየወጡ ያሉ መረጃዎች እንደሚገልጹት ይሄ 23 ዓመቱ ብራዚላዊ ሴንተር ባክ ተጫዋች በጣም አስደናቂ የሆነ እግር ኳስን በደንብ መጫወት የሚችል የግራ እግር ተጫዋች እንደሆነም ጭምር ሲነሳ ይስተዋላል። እንደ ግራሚ ቤሊ መረጃ ከሆነ ኤክስክሉሲቭ መረጃ ሲል እንዳስነበበን ከሆነ ተጫዋቹን ሊቨርፑሎች እንደሚፈልጉትም ጭምር ነው የተነገረ የሚገኘው። አሁን ተጫዋቹን በተመለከተ ከኮረንቲያንስ ጀምሮ ተጫዋቹን ሲመለከቱት እንደነበረ እናም ደግሞ እድገቱ በጣም ጥሩ በመሆኑ ምክንያት ወደ አንፊልድ ሮድ እንዲመጣም ጭምር ከሚፈልጓቸው ተጫዋቾች መካከል አንዱ መሆኑን የሚያሳይ መረጃ ቲምቶክን ዋቢ በማድረግ ቢቢሲ አስነብበዋል። አርሰናል ማንቸስተር ሲቲ በዚህ ሰዓት ላይ ወደ 30 ሚሊዮን ፓውንድ የሚጠጋ ገንዘብ ለአታላንታ የግራ መስመር ተጫዋች ለሆነው ሃኑርን መፈለጋቸውም ጭምር ነው የተሰማው። ቼልሲን በተመሳሳይ እንደ ካፍ ኦፍ ሳይድ መረጃ ከሆነ ማለት ነው ይሄ ገና የ18 ዓመት በጣም ታዳጊ ከሚባሉ ተጫዋቾች መካከል አንዱ ነው። ተጫዋቹን እንደሚፈልጉትም ጭምር ነው የተነገረ የሚገኘው። ዘመናዊ የተከላካዮች ባህሪ አላቸው የሚባለውን ኳሊቲ ይዞ ተገኝቷል ተብለው ከሚጠቀሱ ስሞች መካከል እንደ አንዱም ጭምር ይነሳል። ፊዚካሊ እያደገ የሚገኝ ተጫዋች መሆኑንም ጭምር ነው ሃኖርን በተመለከተ መረጃዎች ይጠቆሙ የሚገኙት። በጣም ተስፋ ከሚጣልባቸው የጣሊያን ሴሪ የዚህ ውድድር ዓመት ተጫዋቾች መካከልም ጭምር እንደ አንዱ ነው የሚነሳው። ወደ 35 ሚሊዮን ዩሮ የሚጠጋ ገንዘብ ደግሞ ለዚህ ተጫዋች ዝውውርም ጭምር ክለቦች ይከፍላሉ ተብሎ ይጠበቃል። ቼልሲ፣ አርሰናል፣ ማንቸስተር ሲቲ በዚህኛው የተጫዋች ፍላጎት ላይ ስማቸው ከፊት ከሚነሱት መካከልም ጭምር የሚጠቀሱ ናቸው። የትኛው ክለብ ይህንን ተጫዋች ወደ ክለቡ ያመጣል የሚለው ጉዳይ ደግሞ በቀጣይ የምናየው ጉዳይ ይሆናል። ከዚያ ባሻገር ሌላው በዝውውር ሂደቱ ላይ የተሰማ የሚገኘው የሊቨርፑል እና ማንቸስተር ዩናይትድን በተጫዋች ዝውውር ጉዳይ ላይ ያገናኘው ሆኗል። ማቲያስ ማኔ ነው። ምናልባት ይህ ተጫዋችን በተመለከተ ብዙሃኑ የፕሪሚየር ሊግ ክለቦች ገና ካሁኑ ስሙ መያያዙ በጣም አስደናቂ ሆኗል። ምናልባትም በጣም አጭር ጊዜ ነው። በዚህኛው የጥርጮች የዝውውር መስኮት ወልቭስን የተቀላቀለ ገና 18 ዓመት ታዳጊ ተጫዋች ነው። በወልቭስ ቤት በጣም ጥሩ የሚባል ቆይታም ጭምር ደግሞ ያደርጋሉ ተብለው ከሚጠበቁ የረጅም ዓመታት የክለቡ እቅዶች መካከልም ጭምር እንደ አንዱ ይነሳልና አሁን ላይ ሁለቱ የእንግሊዝ ፕሪሚየር ሊግ ክለቦች የዚህ ተጫዋች ፈላጊ ናቸው የሚሉ መረጃዎችም ጭምር በመውጣት ላይ ይገኛሉ። ነገር ግን በተለይ በዚህ ሰዓት ላይ በእንግሊዝ ፕሪሚየር ሊግ የመትረፍ ዕድል እንኳን አለው ተብሎ የሚጠበቅ ቡድን እንዳልሆነ ይታወቃል። ወልቭስ ለፕሪሚየር ሊጉ ትላልቅ ቡድኖች ስካውት አድርጎ የሚሰናበት ተጫዋች የመሆን ዕድል አለውም ጭምር ተብለው ከሚጠቀሱ ተጫዋቾች መካከል አንዱ መሆኑን
ፉትቦል ኢንሳይደር እያስነበበን ነው የሚገኘው። የማቲያስ ኑኔዥ ጉዳይ ማቲያስ ማኔ ጉዳይ በእንግሊዝ ፕሪሚየር ሊግ ትላልቅ ክለቦች የሚፈለገው ተጫዋች መሆኑም ጭምር ነው በቅርብ ቀናቶች ውስጥ እየወጡ ያሉ መረጃዎች የሚጠቁሙት። ምናልባት በ2025/26 የውድድር ዘመን ሲጠናቀቅ ወደ ሌሎች ክለቦች የማቅናት እድላቸው ከፊት ይቀመጣሉ ተብለውም ጭምር ከሚነሱት መካከል አንዱ ነው የሚሆነው። ወልቭዞች እስከ 50 ሚሊዮን ፓውንድ ለዚህ ተጫዋች የዝውውር ገበያ ይጠይቃሉ ተብሎም ጭምር ነው የሚጠበቀው። የቀድሞ የብሬንፎርድ የፊት መስመር ተጫዋች የነበረው ኢቫን ቶኒ በዚህ ሰዓት ላይ በሳውዲ አረቢያው ክለብ አልአህሊ እየተጫወተ እንደሚገኝም ጭምር ይታወቃል። ምናልባት ወደ እንግሊዝ ፕሪሚየር ሊግ የመመለስ እድል አላቸውም ጭምር ተብለው ከሚጠበቁ ተጫዋቾች መካከል አንዱ ነው። 29 ዓመቱ ላይ ደርሷል ተጫዋቹ። የትኛውን የፕሪሚየር ሊግ ክለብ ደግሞ ይቀላቀላል የሚለው ጉዳይ በቀጣይ ከምንጠብቃቸው ጉዳዮች መካከልም ጭምር የሚነሳ ነው። ከዛ ባለፈ የኒኮላስ ጃክሰን ጉዳይም ነው። እስካሁን ድረስ ወደ ቼልሲ ይመለሳል ተብሎ ነው መረጃዎች እየወጡ የሚገኙት። 24 ዓመቱ ነው የሚገኘው። ሴኔጋላዊ የቀድሞ የቼልሲ አሁን እንኳን በባየርን የተጫወተ ነው የሚገኘው እና ደግሞ በባየርን በሚፈለገው መልኩ የመጫወቻ ጊዜ ካላገኙ ተጫዋቾች መካከል አንዱ እንደሆነ ይታወቃል እና በዚህ ቆይታው የዚህ ተጫዋች የእንግሊዝ ፕሪሚየር ሊግ ቆይታው ብዙ ስኬታማ እንዳልነበር ይታወቃል። ወደ ባየርን በኩል ያሉ የመረጃ ምንጮች እንደሚጠቁሙት ተጫዋቹ ከባየርን ወደ እንግሊዝ ፕሪሚየር ሊግ እንደሚመለስ ነው የተሰማ የሚገኘው። በባየርን በኩል ብዙ የመተማመን ጉዳይ የለም። በዛ ምክንያት ደግሞ የመጫወቻ ጊዜንም ጭምር እያገኘ ከማይገኝ ተጫዋቾች መካከል እንደ አንዱ ይነሳል። ኒኮላስ ጃክሰን ወደ ቀድሞ ክለቡ እንደሚመለስም ነው የተሰማ የሚገኘው። ከዛ ባሻገር ሊቨርፑል የ19 ዓመቱ ትሬንት ኮኔን ከዶሃርቲ ማለት ነው በዚህ ሰዓት ላይ ከሰሜን ክለቡን ማስፈረም ይፈልጋል ተብሏል። ምናልባትም ኖርዌጂያዊ ተጫዋች በሞልድ እየተጫወተ ነው የሚገኘው። በሊቨርፑል በቀዳሚነት ከሚፈለጉ የክለቡ ወሳኝ ከሚባሉ ተጫዋቾች መካከል አንዱ ይሆናሉም ጭምር ተብለው ከሚጠበቁት መካከል በዚህ ሰዓት ላይ ስማቸው እየተነሱ ከሚገኙ ተጫዋቾች መካከል አንዱ ሆኖ እየተመለከት ነው የሚገኝ ተጫዋች ሆኗል። ብሬንፎርድን እንመልከት። የክለቡ አሰልጣኝ የሆኑት አንድሪውስ እስከ 2032 ድረስ የሚያቆይ አዲስ ኮንትራት መፈረማቸውም ጭምር ተረጋግጧል። ምናልባትም ለብሬንፎርዶች ከቶማስ ፍራንክ መውጣት በኋላ እኚህን አሰልጣኝ ከቆመ ኳስ አሰልጣኝነት ወደ ዋናው ቡድን አሰልጣኝነት ከሾሙ በኋላ በጣም አስደናቂ የሚባል ጊዜን እያሳለፉ ነው የሚገኙት። በዚህ ቆይታ ደግሞ በፕሪሚየር ሊጉ በጣም ጥሩ ጊዜን ማሳለፋቸውም ጭምር ነው የተመለከትን የምንገኘው። ስለዚህ ብሬንፎርዶች የኚህ አሰልጣኝ ኮንትራትን እስከ 2032 ድረስ ማራዘማቸውም ጭምር ተረጋግጧል። ቼልሲ በጣም ትልቅ የተባለ ኪሳራ አጋጥሞታል። በ2024/25 ውድድር ዘመን 355 ሚሊዮን ፓውንድ ኪሳራ ያጋጠመው የእንግሊዝ ፕሪሚየር ሊግ ቀዳሚው ቡድን ያደርገዋል። ምናልባትም ከ2021 ባርሴሎና በኋላ ባርሴሎና በወቅቱ 484 ሚሊዮን ፓውንድ ነበር በታሪክ በጣም ብዙ ኪሳራ ያጋጠመው የአውሮፓ ቡድን። ከዛ በኋላ ግን ቼልሲ በአውሮፓ ከሚገኙ ክለቦች ብዙ ኪሳራ ያጋጠመው ሁለተኛው ክለብ ያደርገዋልም ጭምር ነው የተባለው። ይሄ በእንግሊዝ ፕሪሚየር ሊግ ከተሰሙ የኪሳራ ስም ዝርዝሮች ውስጥ ከፊት የሚቀመጠው እንደሆነም ጭምር እየተሰማ ነው የተረጋገጠው ማለት ነው። ፖርቹጋላዊ ክሪስቲያኖ ሮናልዶ ያው በስፔን ከሚገኙ ክለቦች ውስጥ በሁለተኛው ዲቪዥን ላይ የአልሜሪያ የዛ ክለብ የአክሲዮን ባለድርሻ መሆኑም ጭምር እንደተረጋገጠ ይታወቃል። 25 በመቶ የክለቡ ባለሀብትም ጭምር መሆን የሚያስችለውን ባለመብት መግዛቱም ጭምር የሚታወቀው። 41 ዓመቱ ላይ የሚገኘው ክሪስቲያኖ ሮናልዶ በሲአር7 ስፖርት ኢንቨስትመንት ግሩፕ ስም ነው እንግዲህ ይህንን ግዢ መፈጸም የቻለው። የክለቡን አብዛኛውን ባለሀብት በሳውዲ አረቢያዊ የኢንቨስትመንት ባለቤት በሆኑት ሞሐመድ አልከርጂ እጅ ስር እንደሚገኙም ጭምር ይታወቃል። እና እንግዲህ አሁን ሁለቱ አካላት ደግሞ የዚህ ክለብ ባለቤትንም ጭምር ድርሻ መጋራታቸውን የሚያሳይ ጉዳይ ነው። እንግዲህ በትላንትና ዕለት በተነገሩ የመረጃ ምንጮች ይፋ የተደረገው። ስለዚህ ክሪስቲያኖ ሮናልዶ በቀጣይ ደግሞ በክለቦች ባለሀብትነት ባለቤትነትም ጭምር የምንመለከተው ይሆናል። የአውሮፓ ሻምፒዮንስ ሊግ የዕጣ ማውጣት ስነስርዓት ድልድል ዛሬ ይፋ ይደረጋል። በጥሎ ማለፉ እነማን ከነማን ጋር ይገናኛሉ የሚሉት ጉዳዮች ከሚጠበቁት መካከልም ጭምር ዛሬ ከምንጠብቃቸው መካከል የሚነሱ ነው። የአውሮፓ ሻምፒዮንስ ሊግ የጥሎ ማለፉ መርሃ ግብሮች ዛሬ ሲከናወኑ
ፓሪስ ሰን ጀርመን፣ ባርሴሎና፣ ቼልሲ፣ ጋላታሳራይ፣ ሊቨርፑል፣ ሪያል ማድሪድ፣ ቶተናም፣ ስፖርቲንግ፣ ማንቸስተር ሲቲ፣ አታላንታ፣ አርሰናል እና ባየር ሚዩኒክ የሚጠበቁ ክለቦች ይሆናሉ። እነማን ከነማን ጋር ይገናኛሉ የሚሉትን ጉዳዮች ደግሞ የማጋራችሁ ነው የሚሆነው። የሩብ ፍጻሜ ጥሎ ማለፍ መርሃ ግብሮች ክለቦች ከኤፕሪል 7 እስከ 8 እንዲሁም ደግሞ የመልሱን ጨዋታዎች በ14 እና በ15 የሚያከናውኑ መሆናቸውም ጭምር የሚጠበቁ ነው የሚሆኑት። ክብሯትና ክብሯን አብራችሁን ስለነበራችሁ ከልብ አመሰግናለሁ። አጫጭር መረጃዎች ላይ ሀሳብ አስተያየት ጥቆማ ካላችሁ ልታጋሩ እንችላላችሁ። መልካም ቀን እንዲሆንላችሁ ተመኘው።